በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድልዋን ይክሙ ንበሩ እስመ ኢተአምሩ ጊዜ ይመጽእ ሀዳስ ባለቤት። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ አይንተ እግዚአብሔር አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ዛሬ መጻጉዕ ሰሉስ ላይ ማለት ነው ቅዱስ ያሬድ ካዜመው ዜማ ነው መነሻ ያደረግነው። ራሱ ባለቤቱ ወልደ እግዚአብሔር ኢየሱስ ክርስቶስ በወንጌል ላይ የተናገረውን ቃል ነው ቅዱስ ያሬድ ለዜማው መነሻ ያደረገው። የአዲስ ቤት ባለቤት የሆነው እርሱ የሰው ልጅ ወልደ እግዚአብሔር ኢየሱስ ክርስቶስ የሚመጣበትን ጊዜ አታውቁምና ድልዋን ይክሙ ንበሩ፣ ተዘጋጅታችሁ ኑሩ፣ ተዘጋጅታችሁ ተቀመጡ የሚል ነው። ቅዱስ ያሬድ ይህንን የጌታን ቃል ወስዶ ለእኔና ለእናንተ ይነግረናል፣ ይመክረናል። እንዲያውም ምን ይላል? ጠዋት ይምጣ፣ እኩለ ቀን ላይ ይምጣ፣ ማታ ይምጣ አናውቅምና እስመ ኢተአምሩ ጊዜ ይመጽእ ሀዳስ ባለቤት። የሐዲስ ቤት ባለቤት የሆነው እርሱ መቼ እንደሚመጣ አታውቁምና ተዘጋጅታችሁ ቆዩ ይለናል። የክርስትና ሕይወት የዝግጅት ሕይወት ነው። ዛሬ እንድናስብ የምፈልገው ይሄንን ነው። የክርስትና ሕይወት የዝግጅት ሕይወት ነው። በዚህ በምድር ላይ ያለን ሕይወት የምንዘጋጀው ጌታን ለመቀበል ብቻ አይደለም። አዎ እሱ አንዱ ነው፣ ዋናው ነገር ነው። ነገር ግን ደግሞ ከእርሱ ጋር ለዘላለም ለመኖር ከእርሱ ጋር ለዘላለም ለመኖር ምናልባት በዚህ ወቅት መጥቀሱ አግባብ ይሆን አይሆን አላውቅም፣ ግን በጣም ገርሞኝ ነበረ። ትላንትና በአጋጣሚ በቅርቡ ያረፉት የእንግሊዝ ንግሥት ኤልሳቤጥ አውስትራሊያን ይመስለኛል ሲጎበኙ በጣም ታላቅ ኃይለ ቃል ተናግረው ነበር። እኛ በዚህ ዓለም ላይ ተጓዦች ነን፣ አላፊዎች ነን፣ አልፈን የምንሄድ ተጓዦች ነን አሉ እና ዋና ስራችን በዙሪያችን ያለውን አይተን መማር ነው አሉ። የሚገርም አባባል ነው። በውስጡ ትልቅ ፍልስፍና፣ ትልቅ መንፈሳዊ እውነትም ያለው ነው። ብዙ ጊዜ እንዳንታረቅ ሆነን የምንጣላው ወይም ደግሞ ራሳችንን እስከምንጥል ድረስ የምንጨነቀው ሁሉም ተስፋችን ያለው እዚህ ዓለም ላይ መስሎን ነው። ነገር ግን ይህ በዙሪያችን የምናየው ነገር በሙሉ ኃላፊ ነው፣ ጠፊ ነው። ለዘላለም ጸንቶ የሚኖረው እግዚአብሔርና የእግዚአብሔር የሆነው ነገር ብቻ ነው። ስለዚህ እኔና እናንተን እግዚአብሔር ለዘላለም ሕይወት ጠርቶናል። ስለዚህ ጌታ ራሱ የነገረን ይህን ነው። በዙሪያችሁ የምታዩት የሚያስጨንቅ ነገር ይሆናል፣ የሚያስፈራ ነገር ይሆናል፣ የሚያሳዝን ነገር ይሆናል። ስለዚህ በዚያ አትናወጡ፣ በዚያ አትደንግጡ፣ ተዘጋጅታችሁ ኑሩ። ስለዚህ ይህ የዝግጅት ሕይወት ምን አይነት ሕይወት ነው? በተለያየ ቦታ በወንጌል ላይ ይህ የዝግጅት ሕይወት በተለያየ መንገድ ተገልጿል። ለምሳሌ በማቴዎስ ወንጌል ምዕራፍ 25 ላይ መብራታችንን አብረተን መጠበቅ እንዳለብን ይናገራል። ምዕራፍ 24፣ ምዕራፍ 25 ላይ በተደጋጋሚ እንደምታዩት የተሰጠንን መክሊት አትርፈን መጠበቅ እንዳለብን ይነግረናል። በአደራ የተሰጠንን ኃላፊነት ፈጽመን መገኘት እንዳለብን ይነግረናል። እንደዚያ እንደ አመፀኛው መጋቢ ሆነን እንዳንቀር ማለት ይህ የዝግጅት ሕይወት
እጅን አጣጥፎ እግርን ሰብስቦ መቀመጥ አይደለም። ወይም ደግሞ አንዴ በመቀነስ አንዴ በመደመር መቼ ነው ጌታ የሚመጣው እያሉ ማስላት አይደለም። አሁን በዚህ በአሜሪካ የሚታየው አንዳንድ በጣም ኢትዮጵያም ገብቷል። ኢቨን እኛም ጋር አንዳንድ ሰባኪዎች እንደዚያ ሲያደርጉ ይታያል። ክርስቶስ በቃ በዚህ ሰሞን ይመጣል፣ በዚያ ሰሞን ይመጣል፣ ኢራቅና ኢራን ተጣሉ፣ ክርስቶስ ሳይመጣ አይቀርም፣ ወይም አሜሪካና ኢራን ተጣሉ፣ ክርስቶስ አሁን ይመጣ ይሆናል የሚሉ አሉ። ምልክት በማየት ሁሌ ምልክት ፈላጊዎች የሚሆኑ ሰዎች አሉ። እንደዛ እንድንሆን አይደለም። ካሌንደር በመቀነስና በመጨመር አይደለም የምንጠብቀው። ድልዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ ሲለን አሁንም ደግመዋለሁ፣ እጅን አጣጥፎ በመቀመጥ ወይም እግርን ሰብስቦ በመቀመጥ ወይንም ካሌንደር በማገላበጥ አይደለም። ነገር ግን ለዘላለም ከእርሱ ጋር ለመኖር ሕይወትን በማዘጋጀት ነው። መብራታችን የበራ ወገባችን የታጠቀ እንዲሆን ነው ጌታ የሚነግረን። የነቃን የተጋን የማናንቀላፋ። ኤፌሶን ላይ እዚያ ቅዱስ ጳውሎስ ምን ይላል? አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። ሞትን ድል አድርጎ የተነሳ ወልደ እግዚአብሔር ኢየሱስ ክርስቶስ ያበራልን የነቃን የተጋን እንድንሆን ነው የሚነግረን። ስለዚህ ያ ዝግጅት በዙሪያችን የሚከናወነውን ነገር ያስተዋል፣ ከኛ የሚጠበቀውን ነገር ያከናወንን መሆን አለብን። ስለዚህ ተዘጋጅተናል ወይስ ተዘልለን ነው የተቀመጥነው? እነዛ 5ቱ ልባሞች ጌታቸው እንደሚመጣ ስላወቁ፣ ሙሽራው እንደሚመጣ ስላወቁ ዘይቱን አዘጋጅተው ነበር። መብራታቸው ይበራ ነበር። ሙሽራው ሲመጣ ተቀበሉት፣ በራቸውን ከፈቱ፣ ከሱ ጋር አብረው ገቡ። ነገር ግን ሰነፎቹ ግን ምን አሉ? ነገ እንገዛለን፣ ነገ እናደርጋለን እያሉ ሳይዘጋጁ ዛሬን እንደፈለጉ ኖሩ። ኋላ ላይ መጨረሻ ላይ ግን ስጡን አሉ፣ ዘይቱን አካፍሉን አሉ፣ ለእኛ አይበቃንም አሉ ሌሎቹ። ስለዚህ ዘይት ለመግዛት ሄዱ። ሰሞኑን ቅዱስ ያሬድ የነገረን አለ አይደል? በሲኦል ኃጢአትን መገንዘብ የለም፣ ከሞት በኋላ ንስሐ የለም ብሎ የዘመረውን ተመልክተናል፣ አይተናል። ስለዚህ መባዘን መታከት ምንድን ነው የሚሆነው? ያዕቆብ ዘሥሩግ ቅዳሴ ላይ እንደምንለው ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ሐዘን ይሆናል፣ የማይጠቅም ሐዘን ነው። ስለዚህ ዛሬ ተብሎ ሲጠራ የመዳናችን ቀን በሆነበት በአሁኑ ወቅት ራሳችንን ማየት ይኖርብናል። መተው ያለብን መተው አለብን። የተጣላን መታረቅ አለብን። የበደልንም ይቅርታ መጠየቅ አለብን። ራሳችንን መመልከት አለብን፣ ሌላውን አይደለም። አሁን አብዛኛው ነገራችን ሌላው ነገር ያለው፣ ራሳችንን ማየት አለብን። ራሳችንን መመልከት አለብን። የዛን ጊዜ ያ የዝግጅት ህይወት ከራሳችን ይጀምራል። ስለዚህ የዝግጅት ህይወት ማለት የንስሐ ህይወት ማለት ነው። የዝግጅት ህይወት ማለት የዚህን ዓለም እድፈት እየተጠነቀቁ በቅድስና ህይወት መመላለስ ማለት ነው። የዝግጅት ህይወት ማለት በቃሉ የተገለጠውን የእግዚአብሔርን ፈቃድ ዕለት ዕለት ማየት ነው። የዝግጅት ህይወት ማለት በቤተ ክርስቲያን ህይወት ውስጥ መሳተፍ ነው። በቅዳሴው፣ በአጽዋማቱ፣ በበዓላቱ ከእግዚአብሔር ህዝብ ጋር መሆን ማለት ነው። የዝግጅት ህይወት ማለት ይሄ ነው። የዝግጅት ህይወት ማለት በርን ዘግቶ ወይኔ እያሉ መቀመጥ አይደለም። ወይም ጌታ መቼ ነው የሚመጣው፣ በዚህ መጥቷል፣ በዚህ ሄዷል ማለት አይደለም። ስለዚህ ተዘጋጅታችሁ ኑሩ ይለናል ጌታ። ተዘጋጅታችሁ ኑሩ። ስለዚህ ዛሬ ይሄንን ቃል ስንሰማ ራሳችንን እንጠይቅ። ራሴንም መጠየቅ አለብኝ። እኔም ካህኑ ተዘጋጅቻለሁ ወይ? ስለሰበኩ ተዘጋጅቻለሁ ማለት አይደለም። ስለዘመርኩ ተዘጋጅቻለሁ ማለት አይደለም። ስለቀደስኩ ተዘጋጅቻለሁ ማለት አይደለም። ስለማደርገው አይደለም፣ ስለሆንኩት ነገር ነው። ክርስትና ህይወት ነውና ስለሆነው ነገር ነው።
ተዘጋጅታችኋል? ምክንያቱም በእያንዳንዳችን ቤት እያንኳኳ ነው። ለሰው ሞቱ ዕለተ ምጽአቱ ነው ይላሉ። ለሰው ሞቱ ዕለተ ምጽአቱ ነው። ዛሬ ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን፣ መምህራኖቻችን እንደ ቀልድ ከኛ ሲወሰዱ ራሳችንን መጠየቅ አለብን። ተዘጋጅተናል ነው ወይስ ተዘልለን ነው የተቀመጥነው? እንዳይሆን ሆኖ ነው የተቀመጠው። ድንገት ቤታችሁ ሳይጠረግ፣ ወንበሩ ሳይስተካከል፣ በጣም የምታከብሩት እንግዳ ቢመጣ ቤታችሁ ምን ያህል ነው የምትሸማቀቁት? ልብስ ሁሉ ተዝረክርኮ፣ ሳሎን ተበትኖ የሆነ ሰው ቢመጣ አይደለም ሌላው ቀርቶ ጎረቤት እንኳን ቢመጣ ውይ ነው የምንሉት። በጣም እንጨነቃለን። ምድራዊው ሰው ምንም የማያደርገን ሰው በእኛ ሕይወት ላይ አንዳችም ነገር መጨመር የማይችለው ሰው የሱ እኛ ጋር ሳንዘጋጅ መምጣት ይህን ያህል ካስደነገጠን፣ አንዳንዴም ሰው ቤታችን እንዳይመጣ የምንፈልገውም ለዛ ነውና ይህን ያህል ካስጨነቀን ጌታስ ቢመጣ ጌታስ ቢያየን ምን አይነት ሕይወት ይሆን? ምን አይነት ሕይወት ይሆን? ስለዚህ ነው ተዘጋጁ ያለን። ድልዋኒክሙ ኑሩ፣ ተዘጋጅታችሁ ኑሩ፣ ተዘጋጅታችሁ ኑሩ። እያንዳንዱ የቅዳሴ ሰዓት፣ እያንዳንዱ የንስሐ ሰዓት፣ እያንዳንዱ የጸሎት ሰዓት የዝግጅት ሰዓት ነው። ስለዚህ እግዚአብሔር አምላክ በእውነት በዝግጅት ሕይወት እንድንኖር አምላካችን ይርዳን። አምላካችን ያንን ሕይወት ያድለን። አሜን።